የሆነ የቤተሰባቸው እንዲገናኙ ምክንያት ሆናለች። በተለይ ደግሞ ከካሌብ ጋር በመሆን አባትና እናታችን የግድ መለያየት የለባቸውም ተራርቀው ከዚህ በላይ እያለችው ነበረ። እና ደግሞ ካሌብ ግን አባዬን አትወደውም፣ እናቴ የምትወደው ሚኪን ነው፣ ሌላ ከሱ ጋር አትኖርም ነበረ ብሎ እየተከራከራት የነበረው። እንግዲህ ፌቨን አንተ ተሳስተሃል፣ እማዬ አባዬን ትወደዋለች እና እኛ ደግሞ የበለጠ ማቀራረብን ያስፈልገናል ብላለች። እንግዲህ በዚህ ትንሽ ልጆቹ መሀል ያለውንም የቤተሰባቸው አንድ ላይ መሆን ስለ እናታቸው ለማጣራት ብዙ ጥረት አድርገዋል። እንግዲህ አሁን ላይ ወይዘሪት ይበልጥ ደግሞ በልጆቿ በጣም ትርሲት ተገርማለች ማለት ነው። ስለ ራሷ ስለ ፍቅሯ ምናምን ሲጠይቋት ነበረ። እንግዲህ እነሱ ቤተሰቦቻቸውን ለማቀራረብ የሚፈልጉበት መንገድ ነበረ። ወይዘሪት ትርሲት እንግዲህ ምንም ነገር ማለት አልቻለችም። የእነዚህ ልጆች ጭንቅላት ምን እያሰበ ነው ብላ በጣም በውስጧ ተጨንቃለች። እንግዲህ ትርሲት ፍላጎቷ በዚህ ናክል ምንድን ነው ማሳካው፣ ቆይኔ ምንድን ነው የምፈልገው እያለች ራሷ እንድትወቅስ አድርገዋታል። ትርሲት አሁን ላይ የፌቨን ጥያቄ በጣም አስገርሟታል። ከአባዬና ከሚኪ ማን ትወጃለሽ የሚለውን ጥያቄ አፋጠው ጠይቋታል ማለት ነውና ትርሲት በጣም ግራ ተጋብታለች። እንግዲህ እነዚህ ልጆች ጭንቅላት ምንድን ነው የሚያስበው ብላለች ማለት ነው። አሁን ላይ ምላሿ የነበረው እኔ የምወደው ሁለቱም እወዳቸዋለሁ ነበር ያለችው። ምክንያቱም ምንም ነገር መመለስ አልፈለገችም ነበረ። ነገር ግን ብትወጃቸውም የምትወጅበትንም መንገድ ንገሪን ብለዋታል። እንግዲህ አባዬንም ሚኪንም የምትወጅባቸው መንገዶች ነበረ ያሏት። እንግዲህ ትርሲት መልሳለች። ትርሲት የምትወደው ብሩኬ እንደ ወንድሟና እና ደግሞ ሚኪ ደግሞ እንደ ባል ወደዋለሁ። ስለዚህ ይሄ ጥያቄ ለእናንተ ከዚህ በላይ አያስጨንቃችሁ ነበር ያለቻቸው። ግን ደግሞ ፌቨን በዚህ ያላቆመችም፣ ብዙ ጥያቄዎችን ታፋጥታታለች። እማዬ ግን አባዬ ለምን በዚህ ናክል የሚለውን ሁለቱ እንዲቀራረቡ የምታደርግበት መንገድ ሞክራለች ማለት ነው። ትርሲት ከባድ የሆነ ጥልቅ የሆነ ከባድ ስሜት ውስጥ እንድትገባ ነበር ያደረጓት። በልጆቹ መሀል ምንድን ነው እየተፈጠረ ያለው? ቆይስ ልጆቹ ምንድን ነው እያሉኝ ያሉት? እና ምናልባትም እኮ ትክክል ሊሆኑ ይችላሉ። እና ሚኪ ነው ወይስ ብሩኬን ነው የምወደው ማፈቅረው እያለች ነበረ። በራሷ ጥያቄ ውስጥ ተጠምዳለች ማለት ነው። ነገር ግን ብዙ ነገሮችን እያስታወሰች አእምሮዋንም ሲረብሻት ነበረ። እንግዲህ ትርሲት አሁን ላይ ብሩኬ በሌለበት ሰዓት ሚኪ ነበረ ከጎን የነበረው በማለት ነበረ እንግዲህ ያለፈውንም ትውስታዋ እያስታወሰችና እና ደግሞ ልጆቹም እናንተ በዚህ ጉዳይ ምንም አያስጨንቃችሁ ብላለች። ግን ደግሞ አሁን ላይ ትርሲት የምታወራው ነገር በጭራሽ ያልተዋጠላት ፌቨን እናቴ እኔ ከአባዬ ጋር ነው መኖር የምፈልገው፣ አባዬ ከኛ እንዲርቅ አልፈልግም ብላለች። እንግዲህ ሚኪ ደግሞ ከኔ ጋር ነው፣ እኔ ሚኪ ባሌ ነው ብላለች ትርሲት። በዚህ መሀል ግን አባዬ ከኛ ጋር ካልሆነ እኔ ከሱ ጋር ነው የምኖረው ካለች በኋላ ፌቨን እንግዲህ ትርሲት በጣም አስጨንቋታል። ካሌብ ግን እናቴ አንቺ የመረጥሽውን ነው የምኖረው፣ አንቺ ብቻሽን መቼም አልተውሽም ብለዋል። እንግዲህ ፌቨን አባዬ እኛ ጋር ካልኖረ፣ አባዬ አብራችሁ ካልኖራችሁ እኔ በጣም ብላ በጣም መጥፎ ነገር እንዲሰማት አድርጋታለች። እንግዲህ ካሌብ ግን እያጽናናት ነበረ። እኔ ከአንቺ ጎን ነኝ መቼም አልተውሽም ብሎ ነበረ እንግዲህ የትርሲት ጭንቅላት በጣም ብዙ ተጨናንቋል ማለት ነው። እንዴት ነው እነዚህ ልጆች መልስ የምመልሰው? እንዴት ነው ስያዋሸው? ምንድን ነው ፍላጎቴ ብላለች። እንግዲህ የድሮ ሚኪ ትውስታዎች እያስታወሰች ነበረ። ብሩኬ በሌለበት ሚኪ ከጎኗ ሆኖ ስለ ልጆቹ ተጨንቆ አጠገቧ የሆነውንም አስታውሳለች ማለት ነው። ሚኪ በዛን ሰዓት ለሚኪ የገባችለትን ቃል እንዴት ነው የምፈጽመው? ሚኪ እንግዲህ ቃል አስገብቷታል መቼም ጥላው እንደማትሄድ ያንን ነገር ስታስታውስ ነበረ። ካሌብ እናት አሁንም ፌቨን ሌላ ተንኮል አስበዋል ማለት ነው። ከዚህ በላይ ምን ይመስላል? አታይም እንዴ? እናቴ እኮ አባዬን ትወደዋለች፣ ግን ደግሞ የበለጠ ማቀራረብ አለብን ብላለች። ፌቨን እንግዲህ በጣም ቆርጣ ተነስታለች ማለት ነው። የሁለቱም መገናኘት አሁንም በጣም አሳስቧታልና የሆነ መንገድ መፈለግ አለብን ብላለች። ካሌብም ከጎኗ ሆኗል ማለት ነው እየደገፋትና ምንድን ነው እሺ ማድረግ ያለብን ብሏታል። እንግዲህ ፌቨን ቤተሰቡ ሁሉ
በጨዋታ ፍላጎታቸውን እንዲጫወቱ ለማድረግ እና በዛ መሀል ደግሞ አባታችንና እናታችን እንዲቀራረቡ ማድረግ እንችላለን ብላለች። እንግዲህ በደስታ ጮቤ እየረገጡ ነበረ። በተለይ ካሌብ በጣም ደስተኛ ነበረ እና በፌቨን በምታደርጋቸው ነገሮች በጣም ተደስቶና ይሄ ነገር ትክክል እንደሚቀጥል ነበረ ያሰበው። አሁን ላይ ትርሲት ግን አሁንም በጣም ጭንቀት ውስጥ ገብታለች። ማንን ነው የምወደው? ማንንስ ነው የማፈቅረው? እንዴትስ ነው ብላለች ማለት ነው። እንግዲህ የሚኪ ሁኔታዎች አስጨንቋታል ማለት ነው። ሚኪ በየጊዜው ብሩኬ በሌለበት ሰዓት መጥቶ ከጎንሽ ነኝ፣ ምንድን ነው አንቺ እኮ ከዚህ በኋላ ይሄን አክል ማዘን የለብሽም ብሎ ያጽናናትን እያስታወሰች እንግዲህ በጣም በውስጧ ሰላሟን አንስታለች። እና ደግሞ ሚኪ ከጎኔ ስለሆነ ነው ከሱ ጋር ሆንኩት ወይስ ወድጄው አፍቅሬው ነው የሚለውን ነገር አሳስቧታል ማለት ነው። እንግዲህ ሚኪ የራሱ ጨዋታ ትርሲትንም የራሱ የሚያደርግበትንም መንገድ ተጫውቷል። ያንን ነገር ደግሞ እያስታወሰች በውለታ ነው እንዲህ ፍቅሬ እስካሁን ድረስ የቆየው ወይስ ብሩክን ረስቼ ነበረ እሱን ያገባሁት የሚለውን ነበረ ከራሷ ጋር በጣም ስትማገት ነበረችው። እንግዲህ ርብቃ አሁንም ቅናቷ ቀጥላለች ማለት ነው። በቅናቷ ስለ ብሩኬ ሚኪ ያላትንም ነገር ጭንቅላቷ በጥብጦታል ማለት ነው። ብሩኬ እንደመጀመሪያ ስለ እኔ እየተጨነካ አይደለም፣ ትርሲት ከመጣች በኋላ እኔን ተወት አድርገኛል ብላ በጣም ስትነዘንዘው እንግዲህ ብሩክ ምንም ነገር ከሷ ምንም ነገር እንዳልተቀየረባት እና ደግሞ መቼም ከሷ እንደማይቀየርባት እንዳልተዋትም ነበር የተናገረው። ግን ደግሞ ይህንን ነገር ርብቃ በጭራሽ አንተ ተቀይረህብኛል። እንግዲህ ብሩኬ አሁን ላይ ርብቃ በጣም በውስጧ ከእህትነት በላይ ፍቅር ውስጥ ገብታለች ማለት ነው። ለዚህ ሁሉ ተጠያቂ የሆነው ሚኪ ነበረ። ሚኪ አጉል የሆነ ነገር እንድታስብ አድርጓታል ማለት ነው። በተለይ ደግሞ እንግዲህ ቾምቤ ከልዕልት ጋር በመሆን ለዚህ ብዙ ጊዜ ያደረጉትንም ነገር አሁን ላይ ልዕልትን ከጎኗ ሆኖ ከትንሽ ወደ ትልቅ ያደረሳት ብሩኬ ልዕልት በሱ ቦታ ተተክታ እንግዲህ ብዙ ሰዎችን በመርዳት ላይ ነው የምትገኘው። በተለይ ደግሞ ልዕልትና ቾምቤ የሚያደርጉት ነገር በጣም የሚያስደንቅ ነገር ነው። ብዙ ሰዎችን እንደሚረዱና ቾምቤም ደግሞ በተቃራኒው እሱ በዛ ደረጃ ከደረሰ በኋላ ልዕልት በሰራችው ነገር ላይ ብዙ ሰዎችን እንደምትረዳ ነበር የታየው። ልዕልት በጣም መልካም ልክ እንደ ብሩኬ ማለት ነው። ብሩኬ ብዙ ነገር እንዳስተማራት እና ደግሞ ብዙ ህጻናቶችንም እንደምትመግብ ነው የታየው። የቾምቤና የልዕልት አሁን ላይ ሂሳብ ውስጥ ገብተዋል። በየወሩ የስንት ህጻናቶች ምግብ እንዳቀረበላቸው እንግዲህ ከሱ ጋር ስትመካከር ነበረ ማለት ነው። ልዕልት አሁን የመልካምነት ጥግ እያሳየች ነው። በተለይ ደግሞ በሁኔታዋ ልክ እንደ ብሩክ ያደረገውንም ከኋላዋ መልካም ስራ እየሰራች ነው ያለችው። በተለይ ደግሞ ቾምቤ ከጎኗ ሆኖ የሚደግፋት አሁን ላይ ልዕልት ብሩኬ እንደናፈቃት አይኑ ማየት እንደምትፈልግ ተናግራለች። ወደዛ ቤት እንድትሄድ ነበር አድራሻው ግን ቾምቤም እንግዲህ ሰጥተዋታል። ነገር ግን የተሳሳተ አድራሻ ነው የሰጣት ቾምቤ ወደዛ ከሄደች በኋላ እንግዲህ ጨዋታው ልጆቹ አስጀምረውታል ማለት ነው። አሁን ላይ የሚፈልጉትንም ነገር ለማድረግ ጀምረዋል። ጅማሬያቸው ቀጥለውበታል። የፌቨን እና የካልብ ትልቁ የካልብ እና የፌቨንም ተንኮላቸው ጀምረውታል ማለት ነው። ነገር ግን በዚህ መሀል ካልብና ፌቨን ያደረጉትንም ከባድ የሆነ የብሩኬና የትርሲት መገናኘት ነው። እንግዲህ በዚህ ጨዋታ መሀል ትንሽ ትልቅ ሳይሉ በቅጣት ነበረ ሲቀጣቸው የነበሩት። እንግዲህ ብሩክ አሁን ላይ ከትርሲት ጋር ለማገናኘት ነበረ የሁሉ ጥረታቸው። መጀመሪያ ግን አሁን ሀሳቡን ተሳክቶላቸዋል ማለት ነው። እንግዲህ ሚኪ አሁን ላይ ቅጣት ተቀጥቶ ነበረ። በቅጣቱም እንግዲህ ርብቃን እንዲስማት ነው ያደረጉት። በዚህን ሰዓት በጣም ደስተኛም አልነበረም። ነገር ግን የልጆቹ ስለነበረ ስለ ልጆቹን አድርጎታል ማለት ነው። ነገር ግን አሁን ላይ ሚኪ ከባድ የሆነ በትርሲት በጣም እንዲጠላ ያደረገው ነገር አድርጓል ማለት ነው። እንግዲህ ጋዘነበ ተራቸው ደርሶ ቅጣት ላይ ነበሩና
በዚህን ሰዓት ግን ጋሽ ዘነበን በጣም ዝቅ በማድረግና እርሳቸውን በጣም የማይመጥናቸው ነገር ለማሰራት ሞክረዋል። ግን ደግሞ ትርሲት በጣም ተበሳጭታ ነበረ። ይህንን ነገር ማድረጉ ማመንም አልቻለችም። አይኗ ሁሉ ስታየው ምን ያክል ብገለው ነበር ያስደስተኛ ያደርጋት ነበረው። እንግዲህ ሚኪ ጋሽ ዘነበንም ዝቅ በማድረግ ብዙ ነገር እርምጃ ወስደዋል። እንግዲህ ተራው ደግሞ ወደ ብሩኬ ነበረ ማለት ነው። ሚኪ የማይፈልገው ነገር አሁን ላይ የካሌብና የፌቨንም ጨዋታ አሸንፈውታል ማለት ነው። ብሩኬ ትርሲትን እንዲስማት አድርጓል ማለት ነው። ይህንን ደግሞ ፌቨን ነበረች ያደረገችው። ሚኪ ተቃጥሏል ማለት ነው። ሚኪ በዚህ ናክል ይህንን ርቀት ይሄዳሉ ብሎ አላስበም ነበረ። ልጆቹ እንግዲህ በጣም ተበሳጭተዋል ማለት ነው። ሚኪ አሁን ላይ ብሩኬን ስትስመው ሲስማት ጉንጫን ካየ በኋላ በጣም ተበሳጭተዋል ማለት ነው። ፌቨንን እንደዚህ ነገር ለምን እንዳደረገ ሲጠይቃት ነበረ ማለት ነው። ነገር ግን በዚህ መሀል የፌቨንና የካሌብ ምኞታቸው ተሳክተዋል።